ያለንበት ዘመን የምህረት ዘመን ስለሆነ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍበት ዘመን ስለሆነ እንጂ እንደሚደረገው ርኩሰት እንደሚደረገው ኃጢአት ቢሆን ኖሮ ዛሬም እግዚአብሔር ይቀጣ ነበር። ብዙ ሰዎች የተስማሙበት ሐሰት እውነት ሊሆን አይችልም። ብዙ ሰዎች የተስማሙበት መርገም በረከት ሊሆን አይችልም። ብዙ ሰዎች የተስማሙበት ኃጢአት በጭራሽ ጽድቅ ሊሆን አይችልም። ተመሳሳይ ጾታ ጋብቻ ከመጽሐፍ ቅዱስ ሐሳብ ውጪ ነው። ሰርግን ሰርግ የሚያደርገው አንዳንዶቻችን እንደሚመስለን የምንከራየው አዳራሽ፣ ሙሽሮቹ የሚለብሱት ልብስ፣ ዲኮሩ፣ መብል መጠጡ፣ በሰርጋችን ዕለት የሚገኙት ሰዎች እነሱ አይደሉም ሰርግን ሰርግ የሚያደርጉት። ይህ የዶኪማስ ሰርግ ቤት ስናይ ጌታችን ኢየሱስ ክርስቶስ በሰርጉ ላይ ታድሞ ነበረ። እናቱ እመቤታችን ቅድስት ድንግል ማርያም በሰርጉ ላይ ነበረች። ደግሞ የጌታችን ደቀ መዛሙርቱም በሰርጉ ላይ ነበሩ። ሙሉ ነው ማለት። አሁን ብዙ ሰው የሚጨነቀው ለሰርጉ ነው እንጂ ለጋብቻው አይጨነቅም። ስለሚደግሰው ድግስ፣ ስለሚጠራው ሰው፣ ዝነኛ ሰው፣ ስመጥር ሰው፣ ንጹህ ልብስ የሚለብስ ሰው፣ ዘመነኛ የሆነ መኪና ይዞ የሚመጣ ሰው እንዲገኝለት በጣም ለሰርጉ የሚጨነቅ ሰው። ግን በጣም መጨነቅ ካለብን ስለ ጋብቻውና ስለ ትዳሩ ነው እንጂ መጨነቅ ያለብን ስለ ሰርጉ። ሰርግ እኮ የአንድ ቀን ጉዳይ ነው። ከዛ በኋላ የፎቶና የቪዲዮ ጉዳይ ሆኖ ነው የሚቀረው። እኔ በጣም ይገርመኛል ይህን ታሪክ ሳነበው። ባል ሚስቱን ይውደድ፣ ሚስት ደግሞ ባሏን ታክብር ብሎ ነው ለኤፌሶን ክርስቲያኖች ቅዱስ ጳውሎስ የጻፈላቸው። ወንድ ልጅ በተፈጥሮ መከበር ይፈልጋል። ሴት ልጅ ወንድ ልጅን መጣ እወድሃለሁ ከምትለው ይልቅ አከብረሃለሁ ብላ ብትለው በጣም ደስ ይለዋል። ስለዚህ መጽሐፍ ምን አለ? ሚስት ባሏን ታክብረዋል። ሴቶች ደግሞ በተፈጥሯቸው መወደድ ይፈልጋሉ፣ ይወዳሉ፣ ተፈጥሯቸው ነው። ስለዚህ ምን አለ መጽሐፍ? ባል ሚስቱን ይውደድ ነው፣ ሚስት ደግሞ ባሏን ታክብረው ነው። ብዙ ጊዜ አይታችሁ ከሆነ ከጋብቻ በፊት ያለው ፍቅር፣ ከጋብቻ በፊት ያለው መጠያየቅ፣ መከባበር ልክ ጋብቻው ሲገቡ ቀጥ ብሎ ነው የሚቆመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ ቅዱስ ጋብቻ በሚል ርዕስ መነሻነት ከመጽሐፍ ቅዱስ አኳያ እንመለከታቸዋለን። እግዚአብሔር ለሁላችንም የቃሉን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ጋብቻ ማለት ምን ማለት ነው ስንል መጀመሪያ የቃሉ ትርጉም ከሁለት ቃላቶች የተገኘ ነው። ይሄ ጋብቻ የምንለው ቃል ጋና ብቻ ከሚሉ ሁለት ቃላቶች ነው የተገኘው። ጋብቻ ማለት አንድ ለአንድ ማለት ነው። አዳም ከሔዋን ጋር ብቻ ማለት ነው። ወይም ደግሞ ሔዋን ከአዳም ጋራ ብቻ ማለት ነው። መጽሐፍ ቅዱስን ስናነብ ለአዳም አንዲት ሔዋንን ነው እግዚአብሔር ከጎኑ አጥንትን ወስዶ የፈጠረለት። ለሔዋንም ደግሞ አንድ አዳምን ነው እግዚአብሔር ፈጥሮ የሰጠው። ስለዚህ ጋብቻ ስንል ባጭሩ አንድ ለአንድ የሚፈጸም ስርዓት ነው። በተለይ በሁለት ተቃራኒ ጾታዎች መካከል የሚፈጸም ስርዓት ነው። ይህንን የምንልበት ምክንያት ዛሬ ባለንበት ዘመን አንዳንድ ሰዎች የተመሳሳይ ጾታ ጋብቻ እየፈጸሙ ስለሆነ ይሄ የተመሳሳይ ጾታ ጋብቻ ወንድ ከወንድ ሴት ከሴት ጋር የሚፈጸም ጋብቻ ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ከእግዚአብሔር ሐሳብ ውጪ የሆነ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ስንመለከት በየትኛውም ስፍራ ላይ ይሄንን የሚያበረታታ ይሄንን የሚደግፍ ቃል አናገኝ። እንደውም መጽሐፍ ቅዱስን በብሉይም በአዲስም ስናነብ ወንድ ከሴት ጋር ሴት ከወንድ ጋር መጋባት እንደሚገባው በብዙ ስፍራ ላይ ተመዝግቦ እናገኛለን። ለዚህ ነው በኦሪት ዘሌዋውያን ምዕራፍ 18 ቁጥር 22 ላይ ስንመለከት ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ይህ ነገር በእግዚአብሔር ዘንድ አጸያፊ ነው ተብሎ ነው የተጻፈው። ስለዚህ ወንድ ማግባት የሚገባው እንደ መጽሐፍ ቅዱስ ሐሳብ ሴትን ነው። ሴትም ማግባት የሚገባት እንደ መጽሐፍ ቅዱስ ሐሳብ ወንድን።
በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 26 ላይ ስናነብ በአንድ ዘመን በሰዶምና ገሞራ በሚባሉ ህዝቦች መካከል የወንድ ከወንድ የሴት ከሴት ጋብቻ ይፈጽሙ እንደነበርና በዚህ ምክንያት እግዚአብሔር በጣም ተቆጥቶ እንዳጠፋቸው የመጽሐፍ ቅዱስ ታሪክ ያስረዳናል። ሐዋርያው ቅዱስ ጳውሎስ የሰዶምና የገሞራን ኃጢአት የተመሳሳይ ጾታን ጋብቻ በተመለከተ በአዲስ ኪዳን ለሮሜ ክርስቲያኖች በምዕራፍ 1 ቁጥር 26 ላይ እንዲህ ብሎ ጽፎላቸዋል። እሱን እስኪ እንየው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ነው የሚለው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ፣ እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶች በወንዶች ነውርን አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ነው የሚለው። ስለዚህ ወንዶች ለባህሪያቸው የሚገባው የነበረው ሴቶችን ማግባት ነበረ። ሴቶቹ ደግሞ ለባህሪያቸው የሚገባው ወንዶችን ማግባት ነበረ። ነገር ግን አሁን መጽሐፉ እንደሚል ወንዶቹ ለባህሪያቸው የማይገባውን ወንዶችን አገቡ፣ ሴቶቹም ለባህሪያቸው የማይገባውን ሴቶቹን አገቡ። በዚህም ስህተት ምክንያት ብድራታቸውን በራሳቸው ተቀበሉ ነው። ምናልባት አሁን ያለንበት ዘመን የምህረት ዘመን ስለሆነ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍበት ዘመን ስለሆነ እንጂ እንደሚደረገው ርኩሰት እንደሚደረገው ኃጢአት ቢሆን ኖሮ ዛሬም እግዚአብሔር ይቀጣ ነበር፣ ዛሬም እግዚአብሔር ይፈርድ ነበር። ግን ያለንበት ዘመን አዲስ ኪዳን ስለሆነ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። አንዳንድ ጊዜ ብዙ ሰዎች በዚህ ግብር ውስጥ በዚህ ኃጢአት ውስጥ በዚህ ነውር ውስጥ ሲኖሩ ስናይ ልክ መጽሐፍ ቅዱስ እንደሚደግፋቸው መቁጠር የለብንም። ለምን? ብዙ ሰዎች የተስማሙበት ሐሰት እውነት ሊሆን አይችልም። ብዙ ሰዎች የተስማሙበት መርገም በረከት ሊሆን አይችልም። ብዙ ሰዎች የተስማሙበት ኃጢአት በጭራሽ ጽድቅ ሊሆን አይችልም። ስለዚህ የተመሳሳይ ጾታ ጋብቻ ከመጽሐፍ ቅዱስ ሐሳብ ውጪ ነው። መጽሐፍ ቅዱስ የሚያስተምረን መጽሐፍ ቅዱስ የሚያስረዳን ወንድ ከሴት ጋር እንዲጋባ ነው፣ ሴት ደግሞ ከወንድ ጋር እንድትጋባ ነው። ስለዚህ ጋብቻ ስንል ባጭሩ አንድ ለአንድ ማለታችን ነው። ያው ወንድ ከሴት ጋር ሴት ከወንድ ጋር የሚለውን ያስረዳናል። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ቁጥር 2 ላይ ስንመለከት ለእያንዳንዱ ለራሱ ሚስት ትኑረው ነው የሚል። ሚስቶች ትኑረው አይልም፣ ሚስት ትኑረው ነው የሚለው። ለእያንዳንዲቷ ለራሷ ደግሞ ባል ይኑራት ነው የሚለው። ባሎች ይኑራት ተብሎ አልተጻፈም። ስለዚህ ጋብቻ አንድ ለአንድ የሚፈጸም ስርዓት ነው። በተቃራኒ ጾታዎች መካከል የሚፈጸም እንደሆነ መጽሐፍ ቅዱስ ያስረዳናል። ጋብቻን ማን መሰረተው ብለን ስንል የጋብቻ መስራቹ ባለቤቱ አምላካችን እግዚአብሔር ነው ጋብቻን የመሰረተው። ጋብቻ በሰው ፈቃድ የመጣ ነገር አይደለም። ጋብቻ በእግዚአብሔር ፈቃድ የመጣ ነው። ያውም በምድር ሳይሆን ጋብቻ የመጀመሪያው ጋብቻ የተመሰረተው በሰማይ። መጽሐፍ ቅዱስን ስናነብ ይሄን በስፋት ተጽፎ ተመዝግቦ የምናገኘው ታሪክ ነው። የመጀመሪያዎቹ ሙሽሮች አዳምና ሔዋን ናቸው። ሁላችን እንደምናውቅ የዳሯቸው ሥላሴ ናቸው። ጋብቻው የተፈጸመው በኤደን ገነት ውስጥ ነው። ያጀቧቸው ቅዱሳን መላእክት ናቸው። ስለዚህ ጋብቻ ማን መሰረተው ብለን ስንል በሰው ፍቃድ በሰው ፍላጎት ሳይሆን ጋብቻ በእግዚአብሔር ፈቃድና በእግዚአብሔር መስራችነት የተፈጠረ ነገር። በኦሪት ዘፍጥረት በምዕራፍ 2 ቁጥር 18 ላይ ስንመለከት ይሄ ጋብቻ በፈቃድ እግዚአብሔር እንደተመሰረተ የተመዘገበ ታሪክ አለ። እስኪ መጽሐፍ ቅዱስን ገልጠን እንመልከተው። እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክ አለ ነው የሚለው። ሰው ብቻውን ይሆን ዘንድ መልካም አይደለም አለ ነው የሚለው።
እንግዲህ መጽሐፍ ቅዱስን ስናነብ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ተብሎ ተጽፏል። እግዚአብሔር መልካም ነው ተብሎ ነው የተጻፈው። አሁን ግን እዚህ ጋር ምን ይላል? ሰው ብቻውን ይሆን ዘንድ መልካም አይደለም ማለት። መልካም ነው የተባለው እግዚአብሔር መልካም አይደለም ማለት ለመጀመሪያ ጊዜ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት። ስለዚህ እግዚአብሔር ብቸኝነታችንን አይፈልገውም ማለት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለና የሚመቸውን ረዳት እንፍጠርለት አለ። ሁላችን ታሪኩ እንደምናውቅ በአዳም ላይ ከባድ እንቅልፍ አመጣ ነው የሚለው። ከዛ ከጎኑ አንድን አጥንት ወሰደ ነው የሚለው። ስፍራውን በስጋው ዘጋው ነው የሚለው። ያችን አጥንት ሴት አድርጎ አመጣት። አዳምም እቺ አጥንት ከአጥንቴ ስጋዋም ከስጋዬ ነው ከወንድ ተገኝታለችና ሴት ትባላል ነው የሚለው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ወይም አንድ አካል ይሆናሉ ብሎ አባታችን አዳም ተናግሯል። ስለዚህ ጋብቻን የመሰረተው ማን ነው ብለን ስንል ባጭሩ ጋብቻን የመሰረተው አምላካችን እግዚአብሔር በብሉይ ኪዳን በቃል ነው የመሰረተው። በቃል ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ በቃል መስርቶታል። ይሄ በቃል የተመሰረተ ጋብቻ አዲስ ኪዳን ላይ ስንመጣ ደግሞ በተግባር ተገኝቶ ጋብቻን ባርኮት አጽንቶታል። በብሉይ ኪዳን በቃል የመሰረተውን ጋብቻ በአዲስ ኪዳን ራሱ በአካል ሰርግ ቤት ተገኝቶ ጋብቻን እንደባረከው በዮሐንስ ወንጌል በምዕራፍ 2 ቁጥር 1 ጀምሮ የተመዘገበ ታሪክ አለ። ብዙ ጊዜ የሚተረክልን ሁላችንም የምናውቀው ታሪክ ነው። በሶስተኛውም ቀን ብሎ ይጀምራል። በገሊላ ቃና ሰርግ ነበር ይላል። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታድመው ነበር ነው የሚለው እና ይሄ ሰርግ ጥቂት ነገር ለማየት በመጽሐፍ ቅዱስ ውስጥ ብቸኛው የተመዘገበ የሰርግ ታሪክ ነው። ብሉይ ኪዳንንም አዲስ ኪዳንንም ስናጠና ስለ ሰርግ ብቸኛ የተመዘገበ የተጻፈ ታሪክ የማን ነው ብለን ስንል በቤተ ክርስቲያናችን ስርዓት መሰረት ዶኪማስ የሚባለው ሰው ነው እና በዚህ ሰርግ ላይ እመቤታችን ነበረች ይላል። ልጇ ኢየሱስ ክርስቶስም ነበር ይላል። ደቀ መዛሙርቱም በዛ ተገኝተው ነበር ነው የሚል። እንግዲህ እግረ መንገዳችንን ሰርግን ሰርግ የሚያደርገው አንዳንዶቻችን እንደሚመስለን የምንከራየው አዳራሽ፣ ሙሽሮቹ የሚለብሱት ልብስ፣ ዲኮሩ፣ መብል መጠጡ፣ በሰርጋችን ዕለት የሚገኙት ሰዎች እነሱ አይደሉም ሰርግን ሰርግ የሚያደርጉት። ሰርግን ሰርግ የሚያደርገው አምላካችን እግዚአብሔር ነው። ይሄ የዶኪማስ ሰርግ ቤት ስናይ ጌታችን ኢየሱስ ክርስቶስ በሰርጉ ላይ ታድሞ ነበረ። እናቱ እመቤታችን ቅድስት ድንግል ማርያም በሰርጉ ላይ ነበረች። ደግሞ የጌታችን ደቀ መዛሙርቱም በሰርጉ ላይ ነበሩ። ሙሉ ነው ማለት ሁሉም ተገኝተውበታል ማለት። ስለዚህ ሰርጋችንን ሰርግ የሚያደርገው አምላካችን እግዚአብሔር። ሁሉም ሰርጉ እኮ ሲያልቅ ወደ ቤታቸው ይሄዳል። ከኛ ጋራ ወደ ቤታችን የሚገባ አምላካችን እግዚአብሔር ብቻ ነው። አሁን ብዙ ሰው የሚጨነቀው ለሰርጉ ነው እንጂ ለጋብቻው አይጨነቅም። ስለሚደግሰው ድግስ፣ ስለሚጠራው ሰው፣ ዝነኛ ሰው፣ ስመጥር ሰው፣ ንጹህ ልብስ የሚለብስ ሰው፣ ዘመነኛ የሆነ መኪና ይዞ የሚመጣ ሰው እንዲገኝለት በጣም ለሰርጉ የሚጨነቅ ሰዋል። ግን በጣም መጨነቅ ካለብን ስለ ጋብቻውና ስለ ትዳሩ ነው እንጂ መጨነቅ ያለብን ስለ ሰርጉ። ሰርግ እኮ የአንድ ቀን ጉዳይ ነው። ከዛ በኋላ የፎቶና የቪዲዮ ጉዳይ ሆኖ ነው የሚቀረው። ስለዚህ ጋብቻን የመሰረተው ባለቤቱ አምላካችን እግዚአብሔር ነው። የመሰረተውም ቅድም እንዳልን በብሉይ ኪዳን በቃል ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ መስርቶታል። በአዲስ ኪዳን ደግሞ በተግባር በዶኪማስ ሰርግ ቤት ተገኝቶ ጋብቻን ባርኮ ለሰው ልጆች ሁሉ እንደሰጠ መጽሐፍ ቅዱስ ይነግረናል። ይሄ ብቻ ሳይሆን በሚያስተምርበት ወራት ጌታችን መድኃኒታችን ኢየሱስ ክርስቶስ በሙሽራ በሰርግ ቤት መንግሥተ ሰማያትን እየመሰለ ያስተማረበት ክፍል አለ። ለምሳሌ የማቴዎስ ወንጌል ምዕራፍ 22ን ስንመለከት መንግሥተ ሰማያት ለልጁ ሰርግ ያደረገን ትመስላለች ብሎ መንግሥተ ሰማያትን በሰርግ ቤት መስሎ የተናገረበት ክፍል አለ። እንደገና በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይም ስንመለከት
መንግስተ ሰማያት ሙሽራውን ለመቀበል የወጡ 10 ቆነጃጅትን ትመስላለች ብሎ እንዲሁ በምሳሌ መስሎ የተናገረበት ክፍል አለ። ሐዋርያው ቅዱስ ጳውሎስም ለኤፌሶን ክርስቲያኖች ጋብቻ የተባረከ እንደሆነ በፈቃደ እግዚአብሔር የተመሰረተ እንደሆነ ኤፌሶን ምዕራፍ 5 ቁጥር 21 ጀምሮ ስንመለከት ሐዋርያው ቅዱስ ጳውሎስ ባልን በክርስቶስ መስሎ ሚስትን ደግሞ በቤተ ክርስቲያን መስሎ ያስተማረበት ክፍል አለ። እንደዚህ ነው የሚለው ኤፌሶን ምዕራፍ 5 ቁጥር 21 ጀምሮ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ይጀምርና ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ነው የሚል። እንግዲህ በጣም የሚገርም ምሳሌ አድርጎ ነው ቅዱስ ጳውሎስ የጋብቻን ነገር ለኤፌሶን ክርስቲያኖች የጻፈላቸው። ባልን በክርስቶስ ነው የመሰለው፣ ሚስትን በቤተ ክርስቲያን ነው የመሰለው። አሁን እንዳነበበው ክርስቶስ ቤተ ክርስቲያንን እንደወደዳት ነው የሚል፣ ባልም ሚስቱን ይውደዳት ነው። ክርስቶስ ለቤተ ክርስቲያን መከራ እንደተቀበለ፣ ጎኑን በጦር እንደተወጋ፣ እጆቹን በሚስማር እንደተቸነከረ፣ የሸዋ አክሊል እንደደፋ፣ በጅራፍ እንደተገረፈ፣ በጠቅላላ መከራ እንደተቀበለ፣ ነፍሱን አሳልፎ እስከ መስጠት ኢየሱስ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም የቤተ ክርስቲያን ምሳሌ የሆነች ሚስቱን እንደዚሁ አድርጎ ይውደዳት ነው። ቤተ ክርስቲያን ደግሞ አለ ለክርስቶስ እንደምትገዛ የቤተ ክርስቲያን ምሳሌ የሆነች ሚስት የክርስቶስ ምሳሌ ለሆነ ባል መገዛት አለባት ነው። ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልም የሚስት ራስ ነው ነው። ስለዚህ ፍቅሩ ምን ያህል በባልና ሚስት መካከል ያለው ፍቅር ምን ያህል እንደሆነ ሲያመለክት በክርስቶስና በቤተ ክርስቲያን መካከል ያለውን ግንኙነት በባልና በሚስት መካከል አድርጎ ቅዱስ ጳውሎስ በኤፌሶን ለሚገኙ ክርስቲያኖች ስለ ጋብቻ ታላቅነትና ክቡርነት አስተምሯቸዋል። እግረ መንገዳችንን ክርስቶስ ለቤተ ክርስቲያን በጥፊ ተመትቷል። ክርስቶስ ለቤተ ክርስቲያን በመስቀል ተሰቅሎላታል። ክርስቶስ ለቤተ ክርስቲያን በጦር ተወግቷል። መራራ ሞትና ከርቤ ጠጥቷል። ብዙ መከራ ተቀብሏል እንጂ ክርስቶስ ቤተ ክርስቲያንን በጥፊ አልመታትም። በጥፊ ተመታላት እንጂ በጥፊ አልመታትም። ተሰደበላት እንጂ አልሰደባትም። ይሄ ድምፅ የሚሰማችሁ ክርስቶስ ለቤተ ክርስቲያን እንደዚህ ከሆነ ባሎች ለሚስቶቻቸውም እንደዛ ነው መሆን ያለባቸው። ስለዚህ የክርስቶስ ምሳሌ የሆንን ባሎች ሚስቶቻችንን ልክ ክርስቶስ ቤተ ክርስቲያንን እንደወደደ ልንወድ ይገባል። አንዳንድ ጊዜ ይህን ባለማወቅና ባለመረዳት የገዛ አካላቸውን የቃል ኪዳን ሚስታቸውን የሚማቱ የሚገፉ ክፉ ነገር የሚያደርጉ ብዙ ባሎች አሉ። ወገኖቼ ይሄ እግረ መንገዳችንን ከመጽሐፍ ቅዱስ ሐሳብ ውጪ ነው። ባል የክርስቶስ ምሳሌ ነው በመጽሐፍ ቅዱስ። ሚስት የቤተ ክርስቲያን ምሳሌ ናት። ሚስቶችም ብንሆን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ለባሎቻቸው ይገዙ ተብሎ ደግሞ ተጽፏል። ሁላችንም ድርሻችንን አውቀን ድርሻችንን መፈጸም አለብን። እኔ በጣም ይገርመኛል ይህን ታሪክ ሳነበው። ባል ሚስቱን ይውደድ፣ ሚስት ደግሞ ባሏን ታክብር ብሎ ነው ለኤፌሶን ክርስቲያኖች ቅዱስ ጳውሎስ የጻፈላቸው። ለምን? ባሎች መከበርን ይፈልጋል። ወንድ ልጅ በተፈጥሮ መከበር ይፈልጋል። ሴት ልጅ ወንድ ልጅን መታ እወድሃለሁ ከምትለው ይልቅ አከብርሃለሁ ብላ ብትለው በጣም ደስ ይለዋል። ስለዚህ መጽሐፍ ምን አለ? ሚስት ባሏን ታክብረዋል። ሴቶች ደግሞ በተፈጥሯቸው መወደድ ይፈልጋሉ፣ ይወዳሉ። ተፈጥሯቸው ነው።
ስለዚህ ምን አለ መጽሐፍ? ባል ሚስቱን ይውደድ ነው፣ ሚስት ደግሞ ባሏን ታክብረው ነው። ስለዚህ ባልና ሚስት ተከባብረው ተዋደው ተፈቃቅረው መኖር እንደሚገባቸው ቅዱስ ጳውሎስ በኤፌሶን ለሚገኙት ክርስቲያኖች ጽፎላቸዋል። ብዙ ጊዜ አይታችሁ ከሆነ ከጋብቻ በፊት ያለው ፍቅር፣ ከጋብቻ በፊት ያለው መጠያየቅ፣ መከባበር ልክ ጋብቻው ሲገቡ ቀጥ ብሎ ነው የሚቆመው። ፍቅሩ ይቀንሳል፣ ስልክ መደወሉ ይቀንሳል፣ መጠየቁ ጊዜ መስጠቱ ይቀንሳል፣ ወደ ጥላቻ አንዳንድ ቤት ውስጥ ሲቀየር እናያለን። ይህ ግን አይገባም። እንደውም ፍቅሩ እየጨመረ ፍቅሩ እያደገ መሄድ ነው ያለበት። በቃ ባል ሚስቱን ይውደድ ተብሏል፣ ባል ሚስቱን እየወደደ፣ ሚስትም ባሏን ታክብር ተብሏል፣ ሚስትም ባሏን እያከበረች። ልክ አብርሃም ሚስቱ ሳራን እመቤቴ ብሎ ነበር የሚጠራት። ሳራ ደግሞ አብርሃምን ስትጠራው ጌታዬ እያለች ነበር የምትጠራው። አሁን ቤታችን ውስጥ ባሎች ሚስቶቻችንን ምን ብለን ይሆን የምንጠራው? ሚስቶች ባሎቻችንን ምን ብለን ነው የምንጠራው? ባል ሚስቱን ይውደድ ተብሏል፣ መውደድ አለበት። ሚስት ባሏን ትውደድ ተብሏል፣ መውደድ አለባት። ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ይውደድ። ቤተክርስቲያን ለክርስቶስ እንደምትገዛ የቤተክርስቲያን ምሳሌ የሆነች ሚስትም ለባሏ መገዛት አለበት። አንድ መጽሐፍ ላይ ሳነብ ምን ይላል? የብዙ ሰዎች ትዳር ወይም ጋብቻ የምርጫ ቅስቀሳ ይመስላል ይላል መጽሐፉ። ምን ማለት ነው? ወደ ስልጣን ከመምጣታቸው በፊት በምርጫ ቅስቀሳቸው ጊዜ እኛን ብትመርጡን መንገድ እንሰራላችኋለን፣ ሆስፒታል እንገነባለን፣ ትምህርት ቤት እንሰራለን፣ በቀን 2-3 ጊዜ እንድትበሉ እናደርጋለን፣ ሌላውም ስራዎች እንሰራለን ብለው ይናገራሉ። ገና ሳይመረጡ በምርጫ ቅስቀሳ ጊዜ ማለት። ግን ከመረጥናቸው በኋላ የገቡትን ቃል አይፈጽሙ። በቀን 3 እንድትበሉ እናደርጋለን ያሉት አንድ ጊዜ ለመብላት እንቸገራለን። ትምህርት ቤት ይሰራል፣ ሆስፒታል ይገነባል የተባለው ትምህርት ቤቱም የለም፣ ሆስፒታሉም የለም። ለምርጫ ቅስቀሳ ብቻ ነው፣ እንድንመርጣቸው ብቻ ነው። ከተመረጡ በኋላ ቃላቸውን አያከብሩም ብዙዎቹ ማለት። አንዳንዴም ጋብቻ እንደዚህ በአንዳንድ ሰው ቤት ውስጥ ይህንን ይመስላል። ባል ሚስቱን እስኪያገኝ ድረስ ወይም ሚስት ባሏን እስክታገኝ ድረስ ብዙ የሚናገሩ ሰዎች አሉ። ፍቅራቸውን የሚገልጡ ሰዎች አሉ፣ አክብሮታቸውን የሚገልጡ ሰዎች አሉ፣ የሚያቆላምጡ ሰዎች አሉ፣ አንገታቸውን የሚደፉ ሰዎች አሉ፣ ቢቅለሰለሱ ሰዎች አሉ። እሱ እሷን እስኪያገኝ ድረስ ነው፣ እሷም እሱን እስክታገኝ ድረስ። ግን ካገኘ በኋላ እጁ ካስገባ በኋላ አብሮ መኖር ሲጀምር ከጋብቻ በፊት የነበረው ፍቅር ጠቅላላ ቀዝቅዞ ጠብ፣ ክርክር፣ ጥላቻ ሲፈጠርና በዛ ሲለወጥ አንዳንድ ቤት ውስጥ ይታያል። ግን ከዚህ መውጣት መቻል አለብን። እንደውም ፍቅሩ እየጨመረ ፍቅሩ እያደገ እየበዛ ለሌሎች አብነት ምሳሌ እንድንሆን እያደገ ነው መሄድ ያለበት። ፍቅርን ጨምሩ ነው የሚለው መጽሐፍ። ፍቅርን ተከታተሉ ነው የሚለው መጽሐፍ። ፍቅር የሕግ ፍጻሜ ነው የሚለው መጽሐፍ። ፍቅራችሁ ያለ ግብዝነት ይሁን ነው የሚለው መጽሐፍ። ስለዚህ ቅዱስ ጳውሎስ ጋብቻን በክርስቶስና በቤተ ክርስቲያን አድርጎ ለኤፌሶን ክርስቲያኖች ጽፎላቸዋል። ይህም ለኛ ትልቅ ትምህርት የምናገኝበት ነውና እግረ መንገዳችንን በጋብቻ ውስጥ ያለን ሁሉ ፍቅርን እየጨመርን ልክ ክርስቶስ ለቤተ ክርስቲያን እንደሆነ ባሎችም ለሚስቶች እየሆንን እንድንኖር አምላካችን እግዚአብሔር ይርዳን።